ሀጀርና እስማኤል የተቀመጠላቸውን ኢብራሂም ትቶላቸው የሄደውን ምግብ እየተመገቡ ቆዩ ማለት ነው። ብቻቸውን ሴት ህፃን ልጅ ጫካ ውስጥ ምንም ሰው የሌለበት ኢብራሂም ትቶላቸው የሄደውን ተምርና ውሃ ጨረሱ። ስለዚህ ህፃኑ ልጅ ጥምም አይችልም፣ የምግብ ረሃብንም አይችልም። እሱ ብቻ ሳይሆን እናቱን ብትሆን ለረጅም ጊዜ መቆየት አትችልም። ስለዚህ ልጁ እጁን እያወዛወዘ መሬትን መምታት ጀመረና ስቃዩን መግለጽ ጀመረ፣ የውሃ ጥማቱን ማለት ነው። ስለዚህ እናት ይሄን ልጅ እየተወራጨ መሬትን እየመታ በእጁ ማየት አላስችል ስላላት ውሃ መፈለግ ነበረባት፣ ወይም ደግሞ የሚያግዛት የምታየው የምታገኘው ሰው የእሷ ጋር ችግሯ ሊፈታላት የሚችል ሰውን ፍለጋ መንቀሳቀስ ነበረባት። ስለዚህ የመጀመሪያ ያደረገችው ጉዞ ወደ ሶፋ ተራራ ወጣች። ወደ ሶፋ ተራራ ወጥታ ብታይም ምንም የሚታይ ነገር የለም። ወደ ተራራ አሁንም ተመልሳ ወጣች። ወደ የት? ወደ መርዋ ተራራ። መርዋ ተራራ ላይም ሆና ብትመለከት ውሃም ሆነ ሰው ረዳትም ልታይ አልቻለችም። በዚህ ሁኔታ 7 ጊዜ ሮጠች። አንዴ ወደ መርዋ፣ አንዴ ወደ ሶፋ፣ አንዴ ወደ መርዋ፣ ሌላ ጊዜ ወደ ሶፋ እያለች በመጨረሻ መርዋ ተራራ ላይ ሆና ሳለች ከርቀት ድምፅ ትሰማለች። ያኔ ራሷን ለድምፅ መስማቷ አዘጋጅታ አሁንም ስታዳምጥ የሆነ ድምፅ ሰማች እና በመጨረሻም ወደ ሰማችው ድምፅ ስትሄድ ጅብሪል ነበር። ማለት ለሷ ባይታያትም ግን ያናግራት ነበር። በእግሩ መሬቱን በክንፉም ይባላል። አንዳንድ ዑለማዎች እንደሚሉት መሬቱን በሚነካበት ጊዜ ያ ስትፈልገው የነበረን ትንሽ ውሃ አላህ ሱብሓነሁ ወተዓላ ውሃን አፈነዳላት ማለት ነው። ይህም ውሃ ያው እስከ አሁን ድረስ እየዘለቀ ማለት እየወጣ የምናየው ዘምዘም ሆነ ማለት ነው።